ሰላም እንደምን አላችሁ ተማሪዎች። በዛሬው ቪዲዮአችን በ2018 ፕራይቬት ፈተና እንዴት መመዝገብ እንደምትችሉ እንዲሁም ደግሞ ይህን ፈተና መውሰድ የሚችሉት ምን አይነት ተማሪዎች ናቸው የሚለውን እንዲሁም ሙሉ የምዝገባ ስቴፑን እስከመጨረሻው ድረስ አሳያችኋለሁ። ይህን ቪዲዮ እስከመጨረሻው ተከታተሉ። እንግዲህ በመጀመሪያ የመመዝገቢያ ዌብሳይቱ ላይ መግባት ይኖርባችኋል። የዚህን ዌብሳይት ሊንክ ለማግኘት የኢንትራንስ ትሪክን የቴሌግራም ቻናል መቀላቀል ይኖርባችኋል። እዛ ላይ የዌብሳይት ሊንኩን ማግኘት ስለምትችሉ ማለት ነው። ልክ የዌብሳይት ሊንክ ውስጥ ስትገቡ ይሄን ነገር ታገኛላችሁ ማለት ነው። እዚህ ጋር ያለውን አጠቃላይ ነገር ከዛ ፕራይቬት ካንዲዴት ሬጅስትሬሽን የምትለዋን እችን ቀስቷን ስትነኩ አፕላይ ነው የሚለውን ታገኛላችሁ። አጠቃላይ እንግዲህ 750 ብር ክፍያ ያስፈልጋችኋል። እንዲሁም የሚያስፈልጓችሁ ዶክመንቶች አሉ። 3ቱ ሪኳየርድ ናቸው፣ 2ቱ ደግሞ ኦፕሽናል ናቸው። እንግዲህ ቪዲዮን እስከመጨረሻ ተከታተሉት፣ ሁሉንም በደንብ አሳያችኋለሁ። ከዛ አፕላይ ነው የምትለዋን ትነካላችሁ። ከዛ ወደ መመዝገቢያው እንደዚህ ይወስዳችኋል። ኦፕሽን 1 እና ኦፕሽን 2 የሚለው አለ። እኛ በኦፕሽን 2 ወይም ማኑዋል ሬጅስትሬሽን በሚለው ነው የምንገባው። ከዛ እዚህ ላይ ስንገባ ፐርሰናል ኢንፎርሜሽን እየጠየቀናል። እኛ ለምሳሌ ዝም ብለን ስም አስገብተን እናያለን። አበበ እንለዋለን የሚመዘገበውን ሰው። ስሙ በካፒታል ነው፣ ራሱ በካፒታል ይቀይረዋል ስትጽፉት፣ በካፒታል መሆን ስላለበት ማለት ነው። አበበ ደምሴ ከበደ እንበለው የሚመዘገበውን ሰው ለምሳሌ ስለሆነ። ከዛ በኋላ እንደዚህ ስማችሁን ትጽፋላችሁ። ስማችሁ ምናልባት ስማችሁን ቀይራችሁ ከሆነ ወይም ደግሞ በፍርድ ቤት አስቀይራችሁ ከሆነ እችኛዋን እንደዚህ ክሊክ ታደርጋላችሁ ማለት ነው። ምክንያቱም በኋላ ላይ ትምህርት ማስረጃችሁን ስለምታስገቡ ከዛ ጋር ተቃራኒ ሲሆን ፋይላችሁ እንዳይለያየባችሁ እችን ታስገባላችሁ። I have changed my name and I confirm that I have my official court letter as proof of my name። መጨረሻ ላይ በፍርድ ቤት ያስቀየራችሁበትን ስለምታስገቡ ማለት ነው። ካልሆነ ግን እችን አነካትም ማለት ነው። ከዛ እድሜ ነው እዚህ ጋር የሚጻፈው። እድሜ 22 እንበል። ጾታ ትመርጣላችሁ። ሜል ኦር ፊሜል ይላል። ሜል እንበለው። ከዛ እዚህ ጋር ዲስኤቢሊቲ ወይም ደግሞ የአካል ጉዳት ካለባችሁ እሱን እዚህ ጋር ያሉ ነገሮች አሉ። ምናልባት አይነ ስውራን የሚል አለ፣ መስማት የተሳናቸው አለ፣ ወይም ደግሞ ከመንቀሳቀስ ጋር የተያያዘ የተለያዩ ምርጫዎች አሉ። ካልሆነ ግን ኖርማል የሚለውን ትነካላችሁ። ናሽናሊቲ ኢትዮጵያን የሚለውን ትነካላችሁ። ወይም ደግሞ ሌላ ነን ኢትዮጵያ የሚል ኢትዮጵያ ካልሆናችሁ ማለት ነው ዜግነታችሁ። ከዛ አድሚሽን ታይፕ የሚል አለ እዚህ ጋር። ከዚህ በፊት እንግዲህ የተማራችሁት ሬጉላር ተማሪ ከነበራችሁ፣ የማታ ተማሪ ከሆናችሁ፣ የርቀት ተማሪ ከሆናችሁ እሱን እዚህ ጋር የምትመርጡበት ቦታ ነው ይሄ። ስለዚህ እኛ ሬጉላር በሚለው እንቀጥላለን። ከዛ ስትሪም ነው የሚጠይቀን። ስትሪም ማለት የናቹራል ተማሪ ወይም ደግሞ የሶሻል ተማሪ የሚለው ነው። ናቹራል እንበለው። ከዛ በኋላ የተፈተናችሁበትን ዓመተ ምህረት ነው እዚህ ጋር የሚጠይቃችሁ። 2017 እንበለው። እንግዲህ ከአለፈው ዓመት ጀምሮ የተፈተኑ ተማሪዎች ስለሆነ መውሰድ የሚችሉት እዚህ ጋር ያሉት ዓመተ ምህረቶች ከ2017 ጀምሮ ያሉት ናቸው። ከዛ አድሚሽን ነምበር። አድሚሽን ነምበር እንግዲህ የምትጽፉት ከዚህ በፊት አድሚሽን ነምበራችሁ ማለት ነው። ከዚህ በፊት ስትፈተኑ የተነበራችሁ አድሚሽን ነምበር ነው የምትጽፉት። 1 2 3 4 እንበለው። ከዛ ስኩል ትጽፋላችሁ። እኛ ነፃነት ጮራ እንበለው ብለን ነው እናልፋለን። እዚህ ጋር ማለት ነው እንደዚህ ስታር ያለባቸው ግዴታ ሪኳየርድ የሆኑ መሞላት ያለባቸው ናቸው። ስታር ከሌለው ግን ሪኳየርድ አይደለም ማለት ነው። ግን ሞልተነዋል ዝም ብለን። ከዛ ስልክ ቁጥር ይጠይቃችኋል። 09 ብላችሁ ነው የምትጀምሩት ትሉና ለምሳሌ እኔ አሁን እንደዚህ 1 2 3 4 5 6 7 8 ብዬ ሞልቼዋለሁ። ከዛ ስጨርሱ እንደዚህ ሞልታችሁ ስጨርሱ ሴቭ ኤንድ ኮንቲኒው ነው የምትሉት። ከዛ ወደ ቀጣዩ ፔጅ ይወስዳችኋል ማለት ነው። ቀጣዩ ፔጅ እንግዲህ የሚሆነው የፋሚሊያችሁን የምትሞሉበት ነው የሚሆነው። ፋሚሊ አድሬስ ወይም ደግሞ የቤተሰቦቻችሁ አድራሻ እዚህ ጋር ይጠይቃችኋል። አዲስ አበባ እንበለውኛ። ከዛ ዞን እዚህ ጋር የአዲስ አበባ እንትኖች አሉ፣ ክፍለ ከተማዎች ማለት ነው። አዲስ ከተማ እንለዋለን። ከዛ ወረዳ እንመርጣለን። እዚህ ጋር ማለት ነው ስትመጡ ወይም ስትሞሉ እናንተ ያላችሁበት አካባቢ እዚህ ላይ ካላገኛችሁት ተቀራራቢውን ቦታ በመምረጥ ነው የምታልፉት ማለት ነው። ምናልባት ላታገኙት ትችላላችሁ። ከዛ ፋዘር ኢንፎርሜሽን በእንግሊዘኛ የአባታችሁን ስም እስከናያት ትጽፋላችሁ ማለት ነው።
ለምሳሌ ስለሆነ ዝም ብዬ ስም ነው የተጠቀምኩት። ደምሴ ከበደ አያሌ ብየዋለሁ። ከዛ ስራ ነው እዚህ ጋር የሚጠይቀን የአባት ስራ እዚህ ጋር ካሉት ውስጥ ትመርጣላችሁ ማለት ነው። በዚህ ውስጥ ከሌለ እንግዲህ የተለያዩ ብዙ ምርጫዎች ስላሉ ከነዚህ ውስጥ ትመርጣላችሁ። ካልሆነ እዚህ ጋር ፓስትሮል የሚለውን ነው መርጣችሁ የምታልፉት። ከዛ ወደ እናት ስናልፍ አያንቱ ከበደ ጫኔ ብዬ አልኩት። ከዛ በተመሳሳይ እዚህ ጋርም ስራ ይጠይቀናል። እሱን እንሞላለን። ከዛ ሞልተን ስንጨርስ ሴቭ ኤንድ ኮንቲኒው እንለዋለን። እሺ እንግዲህ እንዳሳየዋችሁ ያስገባሁት ዝም ብሎ ራንደም ስምና ራንደም ቁጥር ስለሆነ በአድሚሽኑ በኩል ፈልጎ ስለሚያገኝላችሁ እዚህ ጋር ለኔ አላሳየኝም ማለት ነው። ግን እናንተ ፋይላችሁ ያስገባችሁት በትክክል ከሆነ አድሚሽናችሁና ስማችሁ በትክክል ከገባ የራሳችሁ ፋይል ስላለ ወደ ቀጣዩ ስቴፕ ይወስዳችኋል። ስለዚህ በዚህ ፒዲኤፍ መልኩ ቀሪውን ስቴፕ አሳያችኋለሁ ማለት ነው። እንግዲህ የፋሚሊ ኢንፎርሜሽን ሞልታችሁ እዚህ ጋር ያቆምነው ሴቭ ኤንድ ኮንቲኒው ብለነዋል። ከዛ ቬሪፋይ የምናደርግበት ስቴፕ ነው። መጀመሪያ ግን እሱን ከማድረጋችሁ በፊት ስማችሁ ትክክል መሆኑ፣ አድሚሽን ነንበራችሁ፣ ትምህርት ቤታችሁ፣ ፈተና የወሰዳችሁበት ዓመተ ምህረት ትክክል መሆኑን ታረጋግጣላችሁ። ከዛ በኋላ ቅድም ባስገባችሁት ስልክ ቁጥር እዚህ ጋር ይመጣላችኋል። በሱ ጌት ኮድ ትሉታላችሁ። እንግዲህ ይሄ ስልክ በእጃችሁ ያለና የምታገኙት መሆን አለበት። ምክንያቱም እዚህ ጋር ኮድ ሊገባላችሁ ነው። ይሄ በዚህ ኮድ መሰረት ነው ወደ ቀጣዩ ስቴፕ የምታልፉት ማለት ነው። ስለዚህ እዚህ ጋር ስታስገቡ 6 ዲጂት የሆነ በኤስኤምኤስ ቬሪፊኬሽን ኮድ ይደርሳችኋል። ያንን ኮድ እዚች ቦታ ላይ ታስገባላችሁ ማለት ነው። ከዛ ቬሪፋይ ኤንድ ኮንቲኒው ስትሉት ወደ ቀጣዩ ስቴፕ ይወስዳችኋል። ቀጣዩ ስቴፕ እንግዲህ አፕሎድ የምታደርጉበት ነው ፋይላችሁን ማለት ነው። እንግዲህ እስካን የተደረገ ፋይል ያስፈልጋችኋል። እዚህ ጋር እንግዲህ በደንብ በጥንቃቄ ማድረግ ያለባችሁ ነገር ነው። ምክንያቱም ፋይላችሁ የማይታይ ከሆነ ብለሪ ከሆነ በኋላ ላይ ትንሽ ኮምፕሊኬሽን እንኳን ከተፈጠረ በቃ ፋይላችሁ በሙሉ ሊበላሽባችሁ ስለሚችል እዚህ ጋር በደንብ በጥንቃቄ ስካን የተደረገ ፋይል ለማስገባት ይኖርባችኋል ማለት ነው። የሚያስፈልጋችሁ እንግዲህ 3x4 የሆነ ጉርድ ፎቶ ያስፈልጋችኋል። እዚህ ጋር ታስገባላችሁ። ፋይሉ በትክክል መሆኑን እርግጠኛ ሁኑ። በጄፒጂ ፎርማት መቀመጡን እንዲሁም ደግሞ ሳይዙ ከ2 ሜጋባይት መብለጥ የለበትም። ከዛ ቀጣይ ደግሞ የሚያስፈልጋችሁ የታደሰ አሁን በአሁኑ ሰዓት እየተጠቀማችሁበት ያለው መታወቂያ ያስፈልጋችኋል። እሱም ስካን ተደርጎ እዚህ ጋር ይገባል ማለት ነው። እሱ እንግዲህ በፒዲኤፍ ማድረግ ትችላላችሁ፣ በጄፒጂ፣ በጄፒኢጂ፣ ፒኤንጂ እዚህ ጋር የተቀመጡት እንግዲህ የፋይሎቹ ፎርማት ናቸው። በእነዚህ መልኩ ነው መግባት ያለበት። ይህም ከ2 ሜጋባይት መብለጥ የለበትም። ከዛ ደግሞ ኦሪጂናል ሰርተፍኬታችሁ የ12ኛ ክፍል ማለት ነው የማትሪክ ውጤታችሁ ያለበትን እሱንም እንደዚሁ ስካን አድርጋችሁ እዚህ ጋር ታስገባላችሁ ማለት ነው። ሌላ ተጨማሪ ማስገባት የሚኖርባችሁ መረጃዎች ደግሞ ምናልባት መጀመሪያ ቪዲዮን ስጀምር ነግሬያችኋለሁ። ስማችሁን በፍርድ ቤት አስቀይራችሁ ከሆነ የፍርድ ቤት ማስረጃችሁን ስማችሁ የተቀየረበትን እዚህ ጋር እሱን ከዚህ በኋላ አለ ካስቀየራችሁ ነው፣ ግን እሱን ፋይል ማስገባት ይኖርባችኋል። ሌላ ደግሞ ምናልባት ፈተና ላይ በተለያየ ምክንያት ሳትቀመጡ ቀርታችሁ ከሆነ ፈተናው አልፋችሁ ከሆነ ከትምህርት ቤት የተጻፈ የድጋፍ ደብዳቤ ያስፈልጋችኋል ማለት ነው። ስለዚህ እሱንም እዚህ ጋር ታስገባላችሁ። ከዛ እሱን ሁሉ አስገብታችሁ ከጨረሳችሁ በኋላ ወደ ክፍያው ነው የምንሄደው። እዚህ ጋር ሙሉ ስማችሁ ይመጣላችኋል፣ ያስገባችሁት ፎቶ ይመጣላችኋል፣ ቅድም ያስገባችሁት ፋይል በሙሉ እዚህ ጋር ይመጣላችኋል። እዚህ ጋር ስታተስ የምትለዋ ዌቲንግ ፎር ፔመንት ትላለች። በኋላ ቺኑ እዚች ጋር ነው ኮምፕሊትድ ብላ የምትመጣው። እዚህ ጋር ግን ስላልተከፈለ እንደዚህ ይላል። 750 ብር መክፈል ይኖርባችኋል። ከዛ ፔይ ዩዚንግ ቴሌብር ትሉታላችሁ ማለት ነው። ከዛ ይህን ከነካችሁት በኋላ እንግዲህ በሁለት ሜትድ ነው መክፈል የምትችሉት። እዚህ ጋር የመጀመሪያውን ስቴፕ ሳሳያችሁ እዚህ ጋር MSISDN የምትለዋ ቦታ ላይ ስልክ ቁጥር ታስገባላችሁ። አሁን የምትጠቀሙበትን ማለት ነው። ስልክ ቁጥር ስታስገቡ ኮድ ይላክላችኋል፣ ሌላ ኮድ። እሱን ኮድ እዚህ ጋር ቬሪፊኬሽን ኮዱን ሴንድ ኤስኤምኤስ ኮድ ካላችሁት በኋላ የሚገባላችሁን ኮድ እዚህ ጋር ታስገባላችሁ። ኔክስት ትሉታላችሁ። ወይም ደግሞ በሌላኛው ሜትድ ደግሞ በኪዋር መልኩ በዚህ ማለት ነው እችኛዋን ነክታችሁ እቺን በስልካችሁ ስካን በማድረግ መክፈል ትችላላችሁ ማለት ነው። ከዛ ከፍላችሁ ስትጨርሱ እዛ ጋር ይሄንን ኮድ አስገብታችሁን ካላችሁ በኋላ ወደ ቴሌብር ወስዳችሁ ክፍያችሁን ምናምን
መጨረስ ትችላላችሁ። ከዛ ልክ ከፍላችሁ ስጨርሱ እንደዚህ ይመጣላችኋል ማለት ነው። ከዛ እንደዚህ ሲመጣላችሁ ሪተርን ቱ መርቸንት የሚለውን እቺ በሰማያዊ ያለችውን እሷን ትነካላችሁ። ከዛ እሷን ከነካችሁ በኋላ ይሄ ይመጣላችኋል ማለት ነው። ቅድም የዋት ያልኩት እቺ ነው። ዌቲንግ ፎር ፔመንት ነበር ቅድም የምትለው፣ አሁን ኮምፕሊትድ ብላለች፣ ተከፍሏል ማለት ነው። ስለዚህ ከተከፈለ በኋላ እቺ እዚህ ጋር ዳውንሎድ ፕሩፍ ኦፍ ሬጅስትሬሽን ትላለች። እቺ የተከፈለበትን ማስረገጫ የሚሆናችሁ ወደ ፈተና ገብታችሁ መቀመጥ የምትችሉበት ማስረጃ ስለሆነ እቺን ዳውንሎድ ታደርጋላችሁ ወደ ስልካችሁ። ከዛ እሱን በወረቀት ወይም ደግሞ በፕሪንት ቤት ማለት ነው ፕሪንት አድርጋችሁ ይዛችሁ ነው ፈተና ላይ የምትቀመጡት ማለት ነው። ይሄ ከሌላችሁ ፈተና ላይ መቀመጥ አትችሉም። ከዛ በተጨማሪ አድሚሽን ነምበር እና ስኩል ኮድ የምትፈተኑበት ቦታ እና እንዲሁም ደግሞ አዲስ አድሚሽን ነምበር ይደርሳችኋል። ግን ወዲያው አይደለም የሚደርሳችሁ። ሁሉም ሰው ተመዝግቦ ከጨረሰ በኋላ ምዝገባ ከቆመ በኋላ በስልካችሁ ኤስኤምኤስ ይደርሳችኋል። ይሄ በጣም አስፈላጊ ነው። ያለ አድሚሽን ነምበር መፈተን ስለማትችሉ ማለት ነው። አድሚሽን ነምበር እንደደረሳችሁና እሱ እንዳላችሁ ከፈተና በፊት እርግጠኛ ሁኑ። ከዛ ደግሞ የምትፈተኑበትን ቦታ ወይም ደግሞ በደንብ ለማወቅ ኢንስቲትዩሽን ወይም ደግሞ ልትፈተኑ የደረሳችሁ መፈተኛ ቦታችሁ ላይ እዛ ላይ ይለቀቃል ማለት ነው። ከዛ ፕሪንት የምታደርጓት እቺን ነው የምትመስለው። እንግዲህ እቺን የምትመስል ነው የሚደርሳችሁ። እቺን ፕሪንት ታደርጋላችሁ። አድሚሽናችሁን እቺ እንግዲህ ፈተና ላይ ስትቀመጡ ከዚህ በፊት የነበራችሁ ማለትም ቅድም ፋይል ላይ ያስገባችሁትን አድሚሽን ነምበር አይደለም የምትጠቀሙት። በፈተና ወረቀታችሁ ላይ የምትጠቀሙት አዲስ የደረሳችሁን አድሚሽን ነምበር ነው እና ኦልሶ በቴክስት የደረሳችሁ ኦቲፒ መጠቀም አትችሉ። እንግዲህ ይህን ይመስላል የምዝገባ ሂደቱ። ይህንን በመጠቀም መመዝገብ ትችላላችሁ። የመመዝገቢያውን ሊንክ ለማግኘት የኢንትራንስ ትሪክን የቴሌግራም ቻናል ከ100 ሺህ በላይ ሰብስክራይበር አለው። እዛ ላይ በመግባት ማግኘት ትችላላችሁ። በዚህ መልኩም በመመዝገብ ፈተናው ላይ መቀመጥና ይህን ፈተና መውሰድ ትችላላችሁ ማለት ነው። አመሰግናለሁ።